ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ የሆኑ ሁለት መረጃዎችን ላደርሳችሁና ላስደምጣችሁ በዚህ ሰዓት ብቅ ብያለሁ። ከዚህም ጋር ተያይዞ እንግዲህ ሁለቱ መረጃዎች አስደሳችም አሳዛኝም መረጃዎች ናቸው። በተለይ የነዳጅ መኪኖችን በተመለከተ የወጣው መግለጫ ምናልባት የነዳጅ መኪኖችን መግዛትም ሆነ ማስመጣት ለምታስቡ እጅግ መራራ የሆነ እውነታ ነው። በተጨማሪም የነዳጅ መኪያ ያላችሁ ይህንን መራራ እውነታ መቀበል ትንሽ ሊከበድ ይችላል። የመግለጫውን ሙሉ ዝርዝር እንግዲህ እንደሚከተለው የሚቀርብ ነው የሚሆነው። ሌላውና እጅግ በጣም አስደሳች የሆነው በተለይ የኤሌክትሪክ መኪናን መግዛት ለምታስቡና ለመግዛት ያሰባችሁ በሙሉ እጅግ በጣም አስደሳች የሆነ መረጃም ተሰምቷል። የሁለቱን ዝርዝር መረጃዎች አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በአገራችን ኢትዮጵያ በተለይ በተሽከርካሪውም ዘርፍ ከጊዜ ወደ ጊዜ ከቀን ወደ ቀን አዳዲስ መመሪያዎችና አዳዲስ ሕጎች ተግባራዊ ይደረጋሉ። ከዚህም ጋር ተያይዞ ነው እንግዲህ መንግስት አመሻሹን በነዳጅ የሚሰሩ ተሽከርካሪዎችን በተመለከተ አዲስ መግለጫ ስለማውጣቱ የተመለከት ነው። በቅድሚያም አስደሳች የሆነውን መረጃ ወደ እናንተ በማስቀደም እናደርሳለን። በተለይ የኤሌክትሪክ መኪናን መግዛት ለምትፈልጉና ለምታስቡ በሙሉ መንግስት በ10 ዓመታት ውስጥ የኤሌክትሪክ ተሽከርካሪዎችን 500 ሺህ ለማድረስ ዘርፉ ላይ ትኩረት ሰጥቶ እየሰራ መሆኑ ይነገራል። የውጭ ቀጥተኛ ኢንቨስትመንትን ለመሳብና በዘርፉ ለሚሰማሩ ተቋማት የተለያዩ የፖሊሲ ማበረታቻዎች እየተሰጠ መሆኑን ተከትሎ አምራቾች ወደ ኢትዮጵያ መጥተው እንዲሰሩ መንገድ ከፍቷል ተብሏል። ከነዚህ መካከል አንደኛው የቻይናው GAC የተሰኘው የኤሌክትሪክ ተሽከርካሪ አምራች ካምፓኒ የኤሌክትሪክ ተሽከርካሪዎችን መሸጫ ንግድ ማዕከል በመዲናችን አዲስ አበባ ላይ ከፍቷል። በሂደቱም ተሽከርካሪዎቹን በኢትዮጵያ የማምረት ውጤት እንዳለው የተነገረ ሲሆን በአሁኑ ወቅት የመኪና ምርቶችን ለኢትዮጵያ ገበያ ማቅረብ መጀመሩም ተነግሯል። በተጨማሪም የቻይናው ጓንዣ አውቶሞቢል ኩባንያ ጃክ ለዓለም ገበያ ከሚቀርባቸው ምርቶች መካከል አንዱ የሆነውን ጃክ አዮን የተሰኘ የኤሌክትሪክ መኪና ለገበያ ለመጀመሪያ ጊዜ ማስተዋወቁን ተመልክተናል። የሽያጭ የጥገናና የመለዋወጫ አገልግሎቶችን ይሰጣል የተባለው ይህ ድርጅት በሂደት ግን የኤሌክትሪክ መኪኖችን በኢትዮጵያ ለማቅረብ እቅድ መያዙና በተለይ የኤሌክትሪክ መኪና ለሚገዙ ኢትዮጵያኖች በሙሉ እጅግ በጣም ደስ የሚልና ሊበረታታ እንደሆነም ተገልጿል። ይህ በእንዲህ እንዳለ መንግስት የኤሌክትሪክ መኪናዎችን ከማበረታቱ አንጻር በዛሬው ዕለት አመሻሹን ያወጣው መግለጫ በነዳጅ መኪኖች ላይ እጅግ በጣም አሳዛኝም አነጋጋሪም የሆነ መረጃ ነው። እንግዲህ መንግስት በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ ክልከላ ማድረጉ የሚታወስ ነገር ቢሆንም የዛሬው መግለጫ ግን ሙሉ በሙሉ ይህንን የሚያትት ነው። በነዳጅ የሚሰሩ ተሽከርካሪዎች በአገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽነር ዘለቀ ተመስገን የቻይናው ሁያን ኩባንያ ከጂኤሲ አዮን ኩባንያ ጋር በመተባበር ግንቦት 9 ቀን 2017 የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ማለቱ ተገልጿል። በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን፣ በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ሲሉም ገልጸዋል። የምናበረታታው የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነውም ብለዋል።
በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥር ወደ 500,000 የማድረስ እቅድ በመያዝ ከዚህ በኋላ በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ መግባትም ሆነ ማምረት መገጣጠም እንደማይቻል ክልከላ ማድረጉን አመሻሹን የወጣው መረጃ አስነብቧል። እንግዲህ በተለይ የኤሌክትሪክ ተሽከርካሪዎችን ለምትገዙ የወጣው መግቢያ ላይ እንደገለጽኩላችሁ እጅግ በጣም ደስ የሚልና ሊበረታታ ነው። በተለይ በርካሽ ዋጋም ለገበያ የሚቀርቡ ተሽከርካሪዎች አሉ። በተመሳሳይ መልኩ ደግሞ እጅግ በጣም አሳዛኝ የሆነው መረጃ በሀገር ውስጥ የሚገጣጠሙ የነዳጅ ተሽከርካሪዎችን እንዲሁም ወደ ሀገር ውስጥ የሚገቡ ተሽከርካሪዎች ከዚህ በኋላ ፈቃድ እንደሌላቸውና ክልከላ እንደሚያደርግ ነው እንግዲህ ሙሉ በሙሉ የተገለጸው ማለት ነው። ዛሬ ይህንን መረጃ ለማድረስ በድጋሚ ወደ እናንተ መጥቻለሁ። ከሰዓታቶች በፊት የመኪና ዋጋ በኢትዮጵያ እጅግ በጣም ቀንሶ ሙሉ ዝርዝር መረጃውን ወደ እናንተ አደርሰናል። ያላያችሁ ካላችሁ መለስ ብላችሁ መመልከትና መከታተል የምትችሉ ይሆናል። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ደግሞ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዛሬ ያቀረብኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።